የቡዜ ቤት ሄደን ቡዜም ካለች ያለውም ሰው ማንኛውም ሰው ቢኖር ሄደን አንኳኩተን ቡዜን ይዘናት በእርግጠኝነት ትኖራለች። ውስጣቸው አብርሃም ያደረገውን ነገር መቼም አያውቅም። እኔ የሚያሳዝነኝ መንከራቴት ነው እንጂ እኮ አብርሃምም ያውቃል፣ ቡዜም ታውቃለች፣ ሁሉም ሩታ እንዳረገዘች ታውቃለች። ያውቃል። ስለሚያውቁ ያወቁትን ነገር ደግሞ አሁን ወደ መካድ ወደ መዋሸት ገብቷል። እኔ አንዳንድ ኦዲየንሱን ያላወቃችሁ ለእናንተ ደግሞ ያው ግልጽ እናወጣዋለን። እውነቱን ስላወቀችው የተደበቀው ታውቃለህ። ለልጅ ያለውን ሰው ቆማችሁ ስድሩ ያው እያጨባጨባችሁ እያፏጫችሁ። የሚያስቀኝ ደግሞ ወንድሟ ነው። ወንድሟ እዛች ጋር ተረታ ገባች እኔ በጣም ያሳቀኝ ወንድሟ ነው። እንደ ጅብራ ተገትሩ የሆነ ማንጠልጠያ የሌለው ብረት መስጊያ ባል ያገባች መስሎታል። ዱርዬ አትሄድ ለዱርዬ ትደራለህ። ጭንቅላት የለም እናቴ ትሙኬ ያምጣው። ይሄ ማለት እንዳለ ጠረጴዛ ላይ ሩታ ጋር ስገባ ያገኘሁት ነው እና ይዘባቱ ተንጆባቱ ምክንያቱም ከዚህ በላይ እሷ መጎዳት የሌለባትም መሰቃየት የሌለባትም ይሄ ነገር እውነተኛ ሆኖ ካገኘነው ጤና ጣቢያ ሄደን እኔ ደግሞ 100% ተማመንባታለሁ ሩታ ላይ። ሲጀመር ይሄ ሁሉ ፌክ እንዴት ታሰራለች? ገብቷል። ይሄ ሁሉ ፌክም አይደለም፣ ጽሁፉም ማተሙ ምናምኑም ይታያል እንዳለ ማለት ነው። ስለዚህ ይሄንን ነገር ቀጥታ ይዘን ሄደን ማሳወቅ ይኖርብናል። ገብቷል። ሄደን ቼክ እናድርገውና ይሄን ነገር እውነተኛ ከሆነ ቡዜን ያሉትንም ሰዎች እንዳለ ጠርተን ቡዜ እዚህ እኮ ቅርብ ነው። እሺ በለኝና ቡዜን ይዘናት ማለት ነው። አይደለም ሩታን ይናከል ያላመነቻት ማለት ነው። ፌክ ይሆናል ብላ ነው። እኛ ይኸው በቪዲዮም በፈለገችው ከፈለገች አሁንም አያምኑንም። ዶክተሩንም ከፈለገች እናገናኛታለን። ስለ አሁንም ብንሄድ የሆነ ነገር እውነት ነው ብንል አታምነንም። ድጋሚ እኛም እንዳጭበረበረን ነው የሚቆጥረው። ስለዚህ እኔ ሲጀመር ከዚህ በኋላ ከቡዜ ጋር መነጋገርም አልፈልግም። ገብቷል። ቡዜ እያደረገች ያለችውን ነገር አይተሃል። እኔ እኮ አይቻለሁ። ልክ ናት ሳይሆን ማለት ነው እንድታምነን በሷ ፊት አብረን እንሂድ ጨምረናት። እሷንም እኔ ደስ ይለኛል። የምሬ ነው። ከዛ ያለውን የእርግዝና ውጤት ሙሉ እውነት እንደሆነ በፊት ለፊቱ ዶክተሩ ነገርታል ማለት ነው። ነው እዚህ ጋር ይሄን ነገር አውቀው እነሱ ካልሆነ በስተቀር ወይ ደግሞ ሄርሜላ ምንም አልተፈጠረ ምናምን ብላቸው ካልሆነ በስተቀር ምንም ይሄ የሆነ እኔ እንጃ። ከዚህ በፊት ከማገው ኤክስሬ ነው። እሺ የትኛው ዶክተር እንደሚከታተል ታውቃለህ? ይሄው እንዳለ ስሙ ለኩ ይሄው እዚህ ጋር ነው ዶክተር ፍስሐ አለሙ ይላል እኮ እንደዛ ከሆነ እሱን አግኝተን በስነ ስርዓት ያለውን ማብራሪያም መናገር እንችላለን። እሱን ነው እያልኩ ያለሁት። እና ቤተሰቦች በዚህ አጋጣሚ ሩታ ትንሽ ነገራቶች አሁን ላይ እየረበሿት እየተበጠበጠች ነው ያለችውና ትላንትናም እንዳያችሁት ከሆነ እነዛ ዱርዬ የሰፈር ዱርዬዎች ተሰብስበው አብርሃምንም ጨምሮ ከሄርሜላ ጋር እርስ በርስ የጋብቻ ፕሮግራም ለመፈጸም እየተሯሯጡ ያሉበት ሁኔታ ነው ያለው። ግን እግዚአብሔር ይመስገን እኛ አሁንም ቢሆን ሄደን ድብልቅልቁን እናወጣዋለን። የቀረው ነገር ካለ ከዚህ በኋላ ይሄውላችሁ ወረቀት ይሄንን ይዞ ነው አብርሃም እንግዲህ ካላገባው እያለ ያለው። ይሄው አሳማኝ ነገር ይዞ ካላገባው እያለ ያለው አብርሃም ነው። ይሄ ሁሉ መረጃ እያለበት እንደገና ልጅ አስረግዞ ወደ ሌላ ትዳር መግባት ማለት ይሄ ራሱን የቻለ በየትኛውም ሕግና አንቀጽ መሰረት የሚያስጠይቅና የሚያሳስር መሆኑን በዚህ አጋጣሚ መናገር ፈልጋለሁ። ሄርሜላም በተመሳሳይ ሁኔታ አንቺንም ይሄ ነገር ከመቼም አግብተሽው ከሱ ጋር አብረሽ ጊዜ ማሳለፍ ትፈልጊያለሽ ብዬ አስባለሁ። ግን ከሱ ጋር ጊዜ ማሳለፍ እየፈለግሽ ግን ይሄ ሁሉ መረጃ እያለበት ከሱ ጋር ትዳር መስርተሽ ነገ ከነገ ወዲያ እሱ ሲፋታ እና እስር ቤት ሲገባ አንቺ ብቻሽን ቤቱ ላይ እሳት እያሞቅሽ እንደምትቀመጪ 100% እርግጠኛ ነኝ። በዚህ አጋጣሚ በጣም ብዙ ከካሜራ ጀርባ ያላችሁ እዛ ፕሮግራም ላይ የድግሱ ፕሮግራም ላይ ከካሜራ ጀርባ ያላችሁ ሰዎች በሙሉ እንዳለ እናውቃቸዋለን። ምድረ አስመሳዮች ከካሜራ ጀርባ ያላችሁ ሁላችሁም ተደርሶባችኋል። እያንዳንዶቻችሁ ፎቶአችሁን ዛሬ እንለቀዋለን። በጣም ማጠብቁት ሰዎች ናቸው። ትልልቅ ፎሎወር ያላቸው ግን ትንሽ ጭንቅላት ያላቸው ስብስብ በጣም እንጥቅ ፎሎወር አላቸው። ግን ጭንቅላታቸው አስተሳሰባቸው በጣም ጢኒኒቅ ከሁለተኛ ክፍልና ከሶስተኛ ክፍል እውነት የምሬ ነው። ሁለት ልጅ ያለውን ሰው ቆማችሁ ስድሩ ያው እያጨባጨባችሁ እያፏጫችሁ። የሚያስቀኝ ደግሞ ወንድሟ ነው።
ወንድሟ እዛች ጋር ተረሳ ገባች ወየ እኔ በጣም ያሳቀ ወንድሟ ነው። እንደ ጅብራ ተገትሩ የሆነ ማንጠልጠያ የሌለው ሱፍ ብረት መስጊያ ባል ያገባች መስጊያ ዱርዬ አትተ ለዱርዬ ተደራለ ጭቅላት የለም እናቴ ትምከኝ ያምጣው ከማን ጋር ነው የሚወጣው? ለዱርዬ ይሰጣል ቢዝ አንተ ቁስ ይመስለኝ ነበር። እግዚአብሔር ደስ ብሎኝ ነበር። ሰው አጨብጭቦ እህቱን ለዱርዬ ይሰጣል። ሎመኔ እግዚአብሔርን እኔ አብርሃም ጉልበት በሽተኛ እንዳይሆን ነገ ላይ ግን አንዳችሁ ሞታችሁ እንዳያረጋግጡ። ይኸው ነገ አሁን ኤርሜላ ተንበርከካ አይደለ? ቀጣይ ደግሞ ትመጣለች ሰረኛዋ ለሷ የሚንበረከካል። ስምንቴ ነው የተበረከከው። ባይዘው ፓራላይዝ ተንበርከከ በሆሮ ባልሆነ ስትበረከክ እንደዚህ እያልክ እንዳት ሆኖ አይቀርም። በዚህ ከቀጠለ ሰው በአመት 6-7 ያገባል። አረ መድኃኒዓለም ይሄ እኮ ሌላ ኬዝ እኮ ነው። አረ በስመ አብ ደግሞ መች ነው የምትቀየረው? ግን መች ነው ሰው የምትሆኑ? አዎ እኔ በጣም እየገረመኝ ያለው ሁኔታ አለ። እንደ ልጅ አባት መች ነው ቁፍጠን የምትለው? የምሬ ነው። የሰው ልጅ ሲወልድ ብዙ ነገሮችን ይቀየራል ይባላል። ይታቀባል ምናምን መንበርከክ ያቆማል። አብርሃምማ መታቀብ አያቆምም። ደስታው ነው ሊቃ ነው ለሱ ነው ጋይ ሰው መታቀብ ሊባል ዱንያ ነው ብሏል። መጨመር ነው እሱ ጋር መቀነስ የሚባል ነገር የለም። ሊቃ ነው ፏ ነው ዱንያ ነው እሱ ጋር እና ለማንኛውም በዚህ አጋጣሚ አሁንም ቢሆን ሄርሜላ ነገ ከነገ ወዲያ እንደሚያገባ ላይሽ ላይ ባለሙሉ ተስፋና ባለሙሉ እርግጠኛ ነን። እና በነገራችን ላይ ያው እኔ እርግጠኛ ነኝ ልጅ ነው የሚመታ ትንሽ ካደገ ሉሌ ይፈታው ጀመረ ይፈታል ሉል ነው የሚመታ ሄርሜላ ማስብበት እንዲህ ነው ልጅ ነው የሚመታ ካደገ ትንሽ ምን እንዳደረገው እንዳለ ቪዲዮ ማስረጃ ስላለው አይረኩም። ሁላችሁም ሉሌ ይሻላል። ብቻ ግን ቤተሰብ ዋንኛ ዛሬ የመጣንበት አብዛኞቻችሁ የእርግዝና ውጤት ውሸት ነው ሩታ የተጭበረበረ ነው ያሰራችሁ በማለት ይኸው እዩ ከቤቷ የሕክምና ውጤት ነው ይዞባት የወጣው። ስለዚህ ምን ከቤኔጅ የወጣው ሁላችንም ምን ይሆናል ጤና ጣቢያ ልንሄድ ነው። ሁሉ ነገር ውሸት እንደሆነ እንዳልሆነ ማወቅ እንፈልጋለን እኛም። ስለዚህ እናንተም በውስጥ ደግሞ እየጻፋችሁ ነበር ኮሜንት ውሸት ነው ሩታ አላረገዘችም አውቃ ነው እያላችሁ ነበር። ምንም አይነት ውሸት የለም። ልጅ ደግሞ የሚካደም ነገር አይደለም። ገብቷችኋል? እሷ ብትዋሽ ነገ ላይ የሚጋለጥ ነገር ነው። ራሷ ቀስ በቀስ በሂደት የሚመጣ ነገር ነው። ይሄን ያክል ደግሞ ውሸት ዋሻለች ብዬ አላስብም። ገብቷል? የምታታልለው ነገር አይደለም። ፎግራ ምናምን የምታልፈው ነገር ስላልሆነ ሩታ የምትዋሽበት ምክንያት ምንም አይነት ነገር አይኖርም ብዬ አስባለሁ። ቡዜ እዚሁ ሰፈር ናት። ቡዜን ይዘን ወደ ጤና ጣቢያ ብንሄድ እኔ ደስ ይለኛል። ምክንያቱም እኛ በተለይ ከሕክምና ጋር በተገናኘ እኛ ልናነብላችሁ እንችላለን እዚህ ጋር ያለው ነገር ግን ኤቭሪቲንግ በቃ ሁሉም ነገር ዲቴል ተጽፏል። ይሄን ነገር እኛ በእኛ አፍ ኤክስፕሌን ከምናደርግ በዶክተሮች አፍና በሐኪሞች ይሄንንም በጻፉት አፍ ሲነገርና እናንተም ለአመኒታውም ለምንም እንደገና ከዚህ በኋላ እኛ ለምንወስደው እርምጃ በጣም ይጠቅመናል ብዬ አስባለሁ። በጣም ወሳኝ ነገር ነው። በጣም አለፍትና ወስደን ነው የሰው ራሱ እንደዚህ መረጃ ወስዶ ብዙ ነገሮች መጓዝ እኛ ማለፍትና ወስደን ነው። ግን ደግሞ እህታችን ናት በመባል አስበን ነው ለሌላ ነገር ሳይሆን ያው ሩታ ለኛ ማለት እህታችን ናት። ተጎድታ ማየት ስለማንፈልግ እያንዳንዱ ነገር ደግሞ እውነት ነው ብለን ስለምናስብ ነው። ስለዚህ ሁሉም ነገር ሌላ ነገር የምታወሩ ሰዎች ዋጋችሁን እንደምንሰጣችሁ እርግጠኛ ነኝ። እኔ በንግግር ብቻ አይደለም ከዚህ በፊትም ከንግግር ባለፈ በተግባር አሳይተናችኋል። እንደገና ደግሞ አሁን ደግሞ እንደገና በተጨማሪ ተግባር ምን እንደሆነ የምናሳያችሁ ይሆናል። እያንዳንዳችሁን እንደዚህ ጩርቅ አድርጌ ነው መደፋችሁ። እርግጠኛ ነኝ ደግሞ ሴት ላይ ነው የሚበረቱት ብዙ ጊዜ እነ አሚሩንም እነ ጆንም እነዛ እና ማኑኤልንም ብቻ ናቸው ሰብስቦ የሄደው አብርሃም ሄርሜላ እምቢ ብትለው ወይ ደግሞ አልቀበልም ብትለው እዛው ጨምቆ እንደሚገላ አድርገህ ታያለህ። ጩርቅ ለማድረግ እንዲመቸውና ለመደብደብ እንዲመቸው ነው። ከዱርዬዎቹ ጋር ወመኔዎች ናቸው እንግዲህ አገር ከተማውን በሙሉ ሲያምሱ ሲያተረማምሱ የቆዩ ወንበዴና ወሮ በላው ሰብስቦ ብቻ እነሱንም በአካል አግኝተን ማውራት እንፈልጋለን። ከእንግዲህ የምናወራበት ምናምን ነገር አይኖርም። ነገሮችን በተግባር የምንጋፈጥ ነው የሚሆነው። በጉልበትም ሆነ በምንም ትላንትናም ተናግረናል። ከፈለጋችሁ ማውራት ከፈለጋችሁ ሄዳችሁ ማንሾካሾክ ማውራት ሳይሆን
ዳይሬክት ሊመጣችሁ ከኛ ጋር ማውራት ትችላላችሁ። ሴት ማውራት ሲወዱ በመዳን መለፍለፍ ምናምን አንድ ተግባር የሌለበት ባለፈው እንደዛ የሆነ ነገር ሁካታ ፈጥረው ፍየሎች በጎች እየሰበሰቡ ሰው ቤት መሄድ ብርቅ ነገር አድርገውታል። ሰው ለሚስቱ በጉ ግን ገዝታችሁት ነው ወይስ ሰው ተውሶ ሰርቀው? መቼ እንደዛ ነው የሚሆነው። ከመሀላቸው አንዱ ከየሆነ ሰው ቤት አውጥቶ ነው። በዓልም ነበር አታስታውስም? ለዳግማዊ ትንሣኤ የተዘጋጀ ሰው ቤት ይገዛል። ስንት ሚሊዮን ብር የፈሰሰበት መኪና ምን ይገዛል? እነሱ በግ ይዘው ደከማ እጃ ወንድማቸው ነው ለነገሩ ወንድሙን እየጎተተ ያየው የዛን ቀን ነው። ፍየል በግ ምናምን ላይ ተበረታላችሁ። አቅማችሁ እናንተ እሱ ላይ ነው። እስኪ አቅም ካላችሁ ለሄርሜላ ትልቅዬ የምትሉትን የሆነ ሌክዠሪ የሆነ መኪና ግዙላት ምናምን። እኛ እንደምታዩት ብር አላት ምናምን እያላችሁ ዘንድሮ እግረኛ ናት። እኛ እስከምናውቀው አንድ ቀን በመኪና ይቻት አላውቅም። በአብርሃም መኪና ስትዞር ነው ማለት እንጂ እኔ ሄርሜላ እስኪ ብር አለኝ ከምትይ ኢንቨስት አድርጊበት ብሮችሽን መኪኖች ላይ ተሽከርካሪ ሌክዠሪ አፍ ላይ ብቻ ይሁን ሌክዠሪነት ጉራ ብቻ ምን ያደርጋል? ጉራ ብቻ ይሁን ያው ያ ስልቻ ቀልቀሎ ስልቻ ጉራ ብቻ ጉራሌዮ ጃማ ጉራ ብቻ ያሳ ይላል። ቤተሰቦች እንግዲህ እንግባለት እንዴ ይነገረው እንዴ እዛ ቤተሰብ እዛ መንደሬ ጀማዎች ባለመኖሪ በጣም ይቆጨኝ። ትላንትና ኧረ እዩ ብትኖር ስንት ነገር ይዛችሁ እንትን ስትሉ በነበረበት ሰዓት ላይ ባለመኖሪ በጣም ይቆጨኝ። ዛሬ ደግሞ እያንዳንዱን ሄደን ከአፍ እስከ ገደፉ ይሄንን ወረቀት ሄደን እኛ ይሄንን ወረቀት ይሄ የምትማይቱን ወረቀት ሄደን ቼክ እናደርግና ሆስፒታል የሩታ እርግዝና የምርም ተረጋግጦ ከሆነ ሁላችንም ተሰብስበን እንዳለ እኔ ትልቅ ፕሮግራምን ብቻ ሳይሆን ሄደን ያሉበት ድብልቅልቁን አውጥተን እንደምንመጣ እርግጠኛ ነኝ። ሁላችንም ደግሞ ለዛ ነገር ተዘጋጅተንበታል። እዛ ያላችሁም ደግሞ አሁን የምትፈልጉትን ነገር ቆንጨራ እንዲሆን ያለውን ነገር ያዙ። ከኛ ጋር ፊት ለፊት ተገናኝታችሁ ማውራት የምትፈልጉ ከሆነ ከኛ ጋር ፌስ ቱ ፌስ አቅም አለን ብላችሁ የምታስቡ ከሆነ ተዘጋጁ። ይሄ ይታያችኋል። ይሄ እናንተ ላይ ነው የሚያልቀው። ይለይልናል ማለት ነው። ቤተሰቦች ሰብ ያፈራው አይደለም ሰብ ፈርስ ጮማ ምን እየተበላ ፈርስ ስፖርት ይሰራ ስፖርት ኤክሰርሳይዝ ይደረግ። እባካችሁ ቤተሰቦች ወጥሩ። አሁን ደግሞ እኔ ማወቅና መረጋገጥ መፈልገው ቢኒ ቀደምም ሲናገር ነበረ የቡዜ ቤት ሄደን ቡዜም ካለች ያለውም ሰው ማንኛውም ሰው ቢኖር ሄደን አንኳኩተን ቡዜን ይዘናት በእርግጠኝነት ትኖራለች። ይዘናት መተን ያለውን ነገር ቼክ አድርገን ስለ ሁሉም ነገር ሙሉ ለሙሉ ይፋ ተደርጎ ግልጽ ወጥቶ እናንተ የምትጨነቁበት ነገር አይኖርም፣ እኛ የምንጨነቅበት ነገር አይኖርም። ሁሉም ነገር ግልጽ በግልጽ የሚወጣ ነገር ነው። ከዚህ በኋላ እንዴ እና ቤተሰቦች ያው ይሄ የሕክምና ውጤት ነው። ቡዜ ያለችበት ሰፈር ደርሰናል። ቡዜን ደግሞ እንደምናገኛትና ከሷ ጋር ደግሞ አብረን ጤና ጣቢያ ሄደን ስለ ሕክምናው ስላለው ነገር እንደምናወራት ባለሙሉ እርግጠኛ ነኝ። እስካሁን ድረስ ውሸት ነው ሕክምና ውጤት ምናምን እያላችሁ የነበራችሁ ሰዎች በሙሉ ይሄን ነገር ስታዩት ደግሞ ትክክለኛነቱ እንደምታረጋግጡ ተስፋ አደርጋለሁ። የቡዜ ቤት እንግዲህ እንደምትመለከቱት ያውና ሄደን አንኳኩተን ጠርተናት እየጠበቅናት ነው ማለት ነው ያለውን ነገር እውነቱን ስላወቀች የተደበቀው ታውቃለህ። እዩ አትከፍተህም እና ቤተሰቦች እንደምታዩት ነው። ጭራሽ ጊዜ ልታነሳልንም አልቻለችም። ብቻ ግን በእንደዚህ አይነት ሁኔታ እንዴት መቀጠል እንደሚቻል አናውቅም። እንደተስማማች ነበረ የምናውቀው። የሆነ ከኛ ጋር ፈቃደኛ ሆና እንደምታይ እርግጠኛ ነበር። እኔ ነግሬህ ነበር እኮ ሩታ እንዳረገዘች ታውቃለች። መቀበል ስላልፈለገች እንደ ወንድሟ ነገሩን እውነት ሆኖ እንዲታይ ስለማትፈልግ እንጂ ሩታ እንዳረገዘች ጠንቅቃ ነው የምታውቀው። ገብቶሃል? ባታውቅ ኖሮማ በር ከፍታለን ጤና ጣቢያ ነኝ ነበር። ገብቶሃል? ከኛ እንደውም ይርቃል እኮ እኛ ሰፈር ነው የሚርቀው። እሷ ድረስ መተን ማለት ነው መሄድ ያልፈለገችበት ሌላ ነገር ስላለ ነው። ቤተሰብ ምንም እዚህ ጋር ሩታ የዋሻችሁ ነገር የለም። ሩታ አርግዛለች ወይ የሁለተኛ የልጅ እናት ናት። አለቀ። እዚህ ጋር ማመን ካልፈለጋችሁ አለማመን ነው። እኛ ከፈለግን እንዴት ሙሴ ማትመጣ ከሆነ ወይስ እንጠብቃለች?
ይሄ ነገር ግልጽ መውጣት ስላለበት አዎ ይሄ ነገር መጀመሪያም ሁላችሁም እኮ ውስጣቸው አብርሃም ያደረገውን ነገር መቼም አያጣም። እኔ የሚያሳዝነኝ መንከራቴት ነው እንጂ እኮ አብርሃምም ያውቃል፣ ጉዜም ታውቃለች፣ ሁሉም ሩታ እንዳረገዘች ታውቃል። ያውቃል። ስለሚያውቁ ያወቁትን ነገር ደግሞ አሁን ወደ መካድ ወደ መዋሸት ገብቷል። እኔ አንዳንድ ኦዲየንስን ያላወቃችሁ ለእናንተ ደግሞ ያው ግልጽ እናወጣዋለን። አለቀ ነገር ያው አሁን እንሄዳለን። እዚህ ጋር ኮሜንት እየመጣችሁ አላረገዘችም ምናምን ብላችሁ አትጻፉ። እንዴት እንዳረገዘች የማን አባት ማን ነበር አባቱ ማን ነበር አባቱ ማን እንደሆነ እሱ